ኢትዮጵያም የኤርትራን የሀገርነት እውቅና ልታነሳ መሆኑ ተሰምቷል። ጉዳዩን በዝርዝር የምንመለከተው ይሆናል። ሶማሊያና ግብፅ ወታደራዊ ትብብራቸውንና ስልጠናዎቻቸውን በኢትዮጵያ ድንበር መጀመራቸው ታውቋል። አሁን ነገሮች የተካረሩም ይመስላል። ሞስኮን ለማንበርከክ ለዩክሬን የማናደርገው ድጋፍ የለም ስትል አሜሪካ አስታውቃለች። ባሳለፍነው ወር ፕሬዚዳንት ፑቲንን ዓለምን ጉድ ባስባለ መልኩም ተቀብለው እንዲሁም ሽር ጉድ ብለው ያስተናገዱት ዶናልድ ትራምፕ አሁን ደግሞ ሩሲያን ለማጥቃት ትጥቃቸውን አሰልፈዋል። ይህ በእንዲህ እንዳለ ደግሞ የሰላም ሽልማት ለእኔ ካልተሰጠኝ ለሀያሉ አሜሪካን ትልቅ ስድብ ነው ሲሉም ተደምጠዋል። የተወደዳችሁ የኑር መረጃ ተከታታዮችም መረጃዎቹን በዝርዝሩ ለመመልከት እናልፋለን። አብራችሁን ቆዩም። ኢትዮጵያም የኤርትራን የሀገርነት እውቅና ልታነሳ እንደሆነ ተሰምቷል። ሆርን ሪቪው የተሰኘው መጽሔት ኢትዮጵያ በ1993 ዓ.ም ለኤርትራ የሰጠችውን የሉዓላዊ ሀገርነት እውቅና እንደገናም እንድትመረምርና እንድትነጥቅ የሚጠይቅ ጠንካራ ክርክር ያቀረበበትን ሰፊ ትንታኔ አውጥቷል። ጽሑፉ እንደሚሞግተው ኤርትራ ኃላፊነት የሚሰማት ጎረቤት ሀገር መሆን ባለመቻሏና በምትኩ የኢትዮጵያን ደህንነት በተደጋጋሚም የምታውክ የማተራመስ ኃይል በመሆኗም ኢትዮጵያ የሰጠችውን እውቅና ለዘላለም ለማቆየት ልትገደድ አይገባም ሲል ተደምጧል። ትንታኔው ኢትዮጵያ ይህንን እርምጃም እንድትወስድ የሚያስችሏት ሕጋዊ፣ ስልታዊና ተጨባጭ ምክንያቶች እንዳሏት በዝርዝርም ያስቀምጣል። ጽሑፉ እንደሚለው በ1993 ዓ.ም የተሰጠው እውቅናም በወቅቱ በነበሩት የህወሓትና የሻዕቢያ መሪዎች መካከል የነበረን የጦርነት ጊዜ አጋርነት ያሳየ የፖለቲካ ውሳኔ ነበር ሲልም ይገልጸዋል። ነገር ግን ያ ውሳኔ የተመሰረተበት የተሻለ የጎረቤት ግንኙነት ይመጣል የሚል ተስፋ ከ30 ዓመታት በኋላም ሙሉ በሙሉ ስህተት መሆኑ ተረጋግጧል ይላል። ትንታኔው ኤርትራ የኢትዮጵያን የልማት ፍላጎቶች ከማደናቀፍ አልፋም የኢትዮጵያን ተጽዕኖ ለመገደብና የባህር በር ምኞቷን ለማጨናገፍ ከግብፅ ጋር ከመሰለፍ ወደ ኋላ አላለችም ሲል ይከሳል። የሆርን ሪቪው ትንታኔም አንድ ሀገር የሰጠውን እውቅና ማንሳት በዓለም አቀፍ ሕግ የተለመደም መሆኑንም ይጠቅሳል። የሀገር እውቅና መስጠት ሉዓላዊና እንደ አስፈላጊነቱ የሚወሰን እርምጃ ነው፣ ቋሚ ወይም የማይሻር አይደለም ይላል። ዓለም ከታይዋን ይልቅ የቻይና ሕዝባዊ ሪፐብሊክን እውቅና መስጠቱ የምስራቅ ጀርመን እውቅና መሰረዙንና ሌሎች የወደቁ መንግስታት እውቅናቸውን መነሳቱም እንደ ምሳሌም ይጠቅሳል። ኢትዮጵያ ለኤርትራ መገንጠል ፍቃዷን የሰጠች እናት ሀገር በመሆኗም ያ ፍቃድ የተመሰረተባቸው መነሻዎች ሲጣሱ ውሳኔዎችን እንደገና ለመመርመር የበለጠ ሕጋዊ መሰረት አላትም ሲል ይከራከራል። አንደኛ ሲል ትንታኔው በዝርዝር ወደ ማንሳቱም ይቀጥላል። ኤርትራ እንደ ሀገር ለመባል የሚያስፈልጓትን መሰረታዊ መስፈርቶች ማሟላት ተስኗታል ሲልም ይሞግታል። ሁለተኛ ላይ የሚያነሳው ደግሞ በማያባራው የግዳጅ ውትድርናና ጭቆና ምክንያት በሚሊዮኖች የሚቆጠሩ ዜጎቿም በተለይም ወጣቶች ሀገሪቱን ጥለው እየተሰደዱ ይገኛሉ። ሶስተኛ ሀገሪቱ በህገ መንግስት የማትመራም ከ1993 ዓ.ም ጀምሮ አንድ ምርጫ ያላካሄደችና ተጠያቂነትም የሌለው ወታደራዊ አገዛዝ የሰፈነባት መሆኑንም ይጠቅሳል። ኢኮኖሚያ በስደተኞች የሚላክ ገንዘብ በማዕድንና በነዳጅ ስራ ላይ የተመሰረተ በመሆኑ እድገት የሌለውና የተዳከመ ነው ይላል። በተጨማሪም የሰብአዊ መብት ድርጅቶች ሪፖርቶችን በመጥቀስ ሀገሪቱ በዜጎቿ ላይ የምታደርሰው ከፍተኛ የሰብአዊ መብት ጥሰትና በፍራጃይል ስቴት ኢንዴክስ ላይ ካሉ ከፍተኛ ስጋት ካለባቸው ሀገራት ተርታም መሰለፏም እንደ ሀገር መውደቋን ያረጋግጣል ሲልም ይደመድማል። ጽሑፉ ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃም በመግባት አማጺ ቡድኖችን እንደምትደግፍም ከባድ ክስም ያቀርባል። በቅርቡም የአማራ ፋኖን የኦሮሞ ነጻነት ሰራዊትንና ከፕሪቶሪያል ስምምነት በኋላ የተከፈለውን የህወሓት ክፍል እንደምትረዳም ጠቁሟል። ከግብፅ ጋር ያላት የጠበቀ ግንኙነትም የኢትዮጵያን አንድነት ለመግታት የታለመ ስልታዊ አካሄድ ነው ሲል ይተነትናል። እንደ ሆርን ሪቪው ትንታኔም እውቅናን ማንሳት ምሳሌያዊ ብቻም ሳይሆን ተግባራዊ ፋይዳም አለው ሲል ይናገራል። በአንደኛ ደረጃ ላይ የሚያስቀምጠው የዲፕሎማሲያዊ ጫና መፍጠሪያም ይሆናልም ሲል ይናገራል። ኢትዮጵያ የባህር በርን በሚከተሉ ድርድሮች ላይ ኤርትራን ጫና ውስጥ እንድትከትም ያስችላታል ይላል። ሁለተኛው ህጋዊነትን ይነቅፋል። የኤርትራ መንግስት ህጋዊነትን በማሳጣት ዓለም አቀፍ ድጋፍ እንዳታገኝም ያደርጋል። ሶስተኛው ሉዓላዊነት ከተጠያቂነት ጋር
የተያዘ መሆኑንም ያሳያል። አንድ ሀገር ሉዓላዊ ነኝ ሲል ለድርጊቶቹም ተጠያቂ መሆኑን የሚያሳይ መልእክትም ያስተላልፋልም ይላል። መከራከሪያውን ጽሑፉ ሲያጠናቅቅም ኢትዮጵያ ለኤርትራ የሰጠችው እውቅና የተመሰረተበትን የተስፋ መንፈስ ኤርትራ ራሷ እንዳጠፋችውም በመግለጽ ኢትዮጵያ እውቅናውን ለመንጠቅ ሕጋዊ መብትም ሆነ ስልታዊ ምክንያት አላት ሲልም ይደመድማል። ሶማሊያና ግብፅ ወታደራዊ ትብብራቸውን ለማጠናከር ያለመ ውይይት እንዳደረጉት ሰምቷል። የግብፅ መከላከያ ሚኒስትር አብዱል መጂድ ሰክርና የሶማሊያው አቻቸው አህመድ ሞአሊም ፊቅ የሁለቱን ሀገራዊ ወታደራዊ ትብብር ለማጠናከር እንዲሁም በአፍሪካ ሰላምና መረጋጋትን ለማምጣትም ያለመ ውይይት ሰኞ መስከረም 19 ቀን 2018 ዓ.ም በካይሮ እንዳደረጉ ተዘግቧል። ሚኒስትሮቹ በሁለቱ ሀገሮች የጦር ኃይሎች መካከል ያለውን ወታደራዊ ትብብር የሚያሳድጉባቸው መንገዶችና በአፍሪካ አህጉራት ሰላምና መረጋጋትን ለማስፈንም የሚያደርጉ ጥረቶችን በመደገፍ ላይ መከራከራቸውን የግብፅ ጦር ባወጣው መግለጫም አስታውቋል። የሶማሊያ መከላከያ ሚኒስትር በበኩሉም ግብፅ ለአፍሪካ ሀገራት ሰላምና ጸጥታን ለማስፈን የምታደርገውን ጥረት በማመስገን ሁለቱ ሀገራት ቁልፍ በሆኑ ቀጠናዊ ጉዳዮች ላይ የጋራ አመለካከቶችን እንደሚጋሩም ጠቁመዋል። ሚኒስትሮቹም በሁለቱ ሀገራት መካከል ያለው ወታደራዊ ትብብር በማጠናከርና በቀጠናዊ የሰላም ጥረቶችን ለመደገፍ ውይይት ማካሄዳቸውን የሶማሊያው ብሔራዊ የዜና አገልግሎት በዘገባው አመላክቷል። ሞስኮን ለማንበርከክ ለዩክሬን የማናደርገው ድጋፍ የለም ስትል ዋሽንግተን ተናግራለች። አሜሪካ ዩክሬን ከሁለቱ ሀገራት ድንበር ርቀው የሚገኙትን የሩሲያ የኃይል አቅርቦት መሰረተ ልማት ጥቃት እንድትፈጽም የሚያስችሉ የቴክኒክ ድጋፎችን፣ የስለላ ሳተላይት መረጃ ማማከርና ማደራጀት ድጋፍ ለማድረግ መዘጋጀቷ ተነግሯል። ከዋይት ሃውስ እንደወጡ መረጃዎች ከሆነም ከዚህም በተጨማሪ ከዩክሬን ከተተኮሱ በቀላሉ ሞስኮን ማጥፋት የሚችለውን የምትመካበትን ረጅም ተወንጫፊ ክሩዝ ሚሳይሎቿን ለኪየቭ ለማቅረብ እያጤነች እንደሆነ ሰምቻለሁ ሲል አልጀዚራ ዘግቧል። ይህ የዋሽንግተን የድጋፍ ውሳኔ ፕሬዚዳንት ዶናልድ ትራምፕም ሰላም ለማውረድ ከፑቲን ጋር የነበራቸውን ንግግር አጠናክረው ከቀጠሉ በኋላም የፈረሙት የመጀመሪያው የታወቀ የፖሊሲ ለውጥ ነው ተብሏል። የአሜሪካ ባለስልጣናት እንደገለጹት ከአሜሪካ የሚደረግላት ድጋፍ ዩክሬንን ከድንበሯ ርቀው ከሚገኙት የነዳጅ ማጣሪያዎች፣ የቧንቧ መስመሮች፣ የኃይል ማመንጫዎች ጣቢያዎችና ሌሎች መሰረተ ልማቶችን ኢላማ እንድታደርግም ያስችላታል። የኔቶ ሀገሮችም ይህንኑ እንዲከተሉና ተመሳሳይ ትብብር ማድረግ ይገባቸዋል ብሏል። በፕሬዚዳንት ዶናልድ ትራምፕ የሚመራው የአሜሪካው አስተዳደር ኪየቭ ጦርነቱን ማሸነፍ እንድትችል የሩሲያ ቁልፍ መሰረተ ልማቶች፣ የነዳጅ ማጣሪያ፣ የወታደራዊ ቤዞች፣ የመሳሪያ ፋብሪካዎችና ሌሎች የሳተላይት ምስሎችን፣ የክትትል መረጃዎችን ጨምሮም የዩክሬንን ጥቃቶች ትክክለኛነት ለማሻሻል ከፍተኛ እገዛ ያላቸው የስለላ ድጋፎችን እንደሚያደርግም አሳውቀዋል። ከዚህም ባሻገር ዋሽንግተን እስከ 800 ኪሎ ሜትር ርቀት ላይ ኢላማዎችን ሊመታ ይችላል የሚባልለትን አሜሪካ ሰራሽ ሚሳኤሎችንም ወደ ዩክሬን ልትልክ እንደምትችልም ቫንስ ተናግሯል። ዋሽንግተን ለረጅም ጊዜም መረጃዎችን ለኪየቭ ስትሰጥ እንደቆየች የተዘገበ ሲሆን ነገር ግን አዲሱ የአሜሪካ ቴክኒካል ድጋፍና መረጃም ዩክሬን የክሬምሊንን ግቢና ዘይት ለማሳጣት በማለም እንደ ማጣሪያ፣ የቧንቧ መስመሮችና የኃይል ማመንጫዎችን የመሳሰሉ መሰረተ ልማቶችን ለመምታት ቀላል ያደርገዋልም ብለዋል። የዩክሬን ፕሬዝዳንት ቭላዲሚር ዘለንስኪ ሐሙስ ዕለት በኮፕንሃገን በተካሄደው የአውሮፓ ፖለቲካ ማህበረሰብ ጉባኤ ላይ ከአሜሪካ አቻቸው ጋር ስለ ሁለንተናው መወያየታቸውን አረጋግጠዋል። ከዩናይትድ ስቴትስ ጋር ተነጋግረናል። ለዚህም ውይይት ለፕሬዝዳንት ትራምፕ በጣም አመሰግናለሁ። ባለፈው ጊዜ በጣም ጥሩ ስብሰባ፣ በጣም ውጤታማ ውይይት አድርገናልናም ስለ ረጅም ርቀት የጦር መሳሪያዎችም ተነጋግረናል ሲሉ ተደምጠዋል። ታዲያ ይህ በእንዲህ እንዳለም የሰላም ሽልማት ለኔ ካልተሰጠም ለአሜሪካ ትልቅ ስድብ ነው ሲሉም ፕሬዝዳንት ዶናልድ ትራምፕ ተደምጠዋል። የአሜሪካ ፕሬዝዳንት በመሆን የተመረጡት በጥቂት ጊዜያት ውስጥም በሩሲያና በዩክሬን መካከል ያለውን ጦርነት እንዲቆም አደርጋለሁ ቢሉም እስካሁን ያልተሳካላቸው ከቻይና ጋርም የኢኮኖሚ ከሰሜን ኮሪያ ከኢራን እና ሌሎች ግጭቶችም ጀርባም አሉ የሚባሉ ሐሜት የሚቀርብባቸው ዶናልድ ትራምፕ ዘንድሮ የኖቤል የሰላም ሽልማት ለኔ ካልተሰጠም ለአሜሪካ ትልቅ ስድብ ነው ማለታቸውም ተሰምቷል። ፕሬዚዳንት ዶናልድ ትራምፕ ማክሰኞ በኳንቲኮም ለሚገኙ ወታደራዊ መሪዎች ባቀረቡት ንግግር የጋዛን ግጭት ለማስቆም ያቀደውን እቅድ በመጥቀስ እኛ ለዓለም ሰላም እየተጋን እንገኛለን፣ ከ7 በላይ ዓለም አቀፍ ግጭቶችን
ለማስቆም ችያለው፣ ስለዚህም የኖቤል ሽልማት ይገባኛል ማለታቸውን የተነገረው ዶናልድ ትራምፕ በንግግራቸውም አሜሪካ እንደዚህ ያለ ሽልማት ስለሚገባት አገሪቷ እንድታገኝ ይፈልጋለው፣ እስቲ ያስቡት። ስለዚህም የጋዛ ግጭት የማስቆም እቅድ ከኔ ውጪ ማን ያሳካዋል? ሕይወቴ በሙሉ የተመሰረተው በዚህ ላይ ነው። የኖቤል የሰላም ሽልማት ካልተሰጠኝ አሜሪካ ላይ ትልቅ ስድብ ነው፣ ግን የሚሆነውን እናያለን ሲሉም ተናግረዋል። የኖቤል ሽልማት ለመጀመሪያ ጊዜም የተሰጠው በ1901 እንደ አውሮፓውያን አቆጣጠር ሲሆን ሽልማቱም የተሰየመውም አልፍሬድ ኖቤል በተሰኘውና በ1896 እንደ አውሮፓውያን አቆጣጠር ሕይወቱ ያለፈው ስዊድናዊው የኬሚስትሪ ባለሙያና ኢንጂነር የነበረው ከበርቴ ነጋዴ ሰው ስም እንደሆነ የሚነገርለት ሽልማቱ ሰላምን ጨምሮ በተለያዩ የሙያ ዘርፎች የላቀ አስተዋጽኦ ላበረከቱ ሰዎች የሚሰጥና ትልቅ ዓለም አቀፍ እውቅናን እንደዚሁም ደግሞ ተቀባይነት ያገኘ ሽልማት እንደሆነ ይታወቃል። በእስራኤልና በሐማስ እንዲሁም በእስራኤልና በኢራን መካከል የነበረው ግጭት እንዲቆም ከሌሎች ሀገራት ጋር ሆነም የማደራደር ተግባራት ላይ መሳተፋቸውን ጨምሮ 7 ጦርነቶች እንዳቆሙ የሚናገሩት ፕሬዚዳንት ዶናልድ ትራምፕ የዘንድሮ የዓለም የሰላም ኖቤል ሽልማት እንደሚገባው ደጋግመውም ገልጸዋል። ዶናልድ ትራምፕ በብዙ ሀገራትና ቀጠናው ሰላም እንዲሰፍን ገንቢ ሚና እየተጫወቱ መሆኑን እናውቃለን ያሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጨምሮ በርካታ መሪዎች የሰላም ኖቤል ሽልማት እጩ እንዲሆኑ ጥቆማ ማቅረባቸውን ገልጸዋል። የተወደዳችሁ የኖር ተከታታዮችም ለዛሬ ወደ እናንተ ይዤላችሁ የቀረብኩት ዝርዝር መረጃዎቻችን ነኝን ይመስላሉ። በሌሎች አዳዲስ ወቅታዊ አነጋጋሪ ሰበር መረጃዎች ዳግም እስከምንገናኝ ለዛሬው እዚህ ጋር ለማብቃት ወደድን። ቸር ይግጠመን።